ደስታና ድጋፋቸውን በእንባ የገለጹት አባት መነጋገሪያ ሆነዋል። የአዲስ አበባ ከተማ ነዋሪ የሆኑት እኚህ ግለሰብ መንግስታትን አይቻለው፣ እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረን የለም፣ መንግስት መሬት ላይ እየሰራ ያለው አስመስዬ የደገፍኩ ሳይሆን ከልቤ ነው የምደግፈው በማለት እየተሰራ ያለውን ስራ እያለቀሱ በዚህ መልክ አድንቀዋል። ሁሉም መንግስት አይቻለው፣ እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ ብለ የውስጤ የሚቸገሩ በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ሲወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። የመከላከያ ምስክሮች ቀርበው ቢመሰክሩ ኖሮ ጥፋተኛ ይባሉም ነበር፣ ይግባኝ እንጠይቃለን አሉ የአቶ ታዬ ደንደአ ጠበቃ አበራ ንጉሱ። መቅረባቸው ምንም ለውጥ አያመጣም፣ አቃቤ ሕግ ዮሴያድ አበጀ። በእስር ላይ ሆነው ጉዳያቸውን በፍርድ ቤት ሲከታተሉ የቆዩት የቀድሞ ሰላም ሚኒስትርና የጨፌ ኦሮሚያ አባል አቶ ታዬ ደንደአ ህዳር 26 ቀን 2018 ዓ.ም ጥፋተኛ በተባሉበት ወንጀል ክስ 7 ዓመት ከ2 ወር መፈረዱ ይታወሳል። በጉዳዩ ላይ ሐሳባቸውን የሰጡት የተከሳሽ ጠበቃ አበራ ንጉስ አቶ ታዬ ደንደአ በተፈረደባቸው ወንጀል የመከላከያ ምስክሮቹ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም የከተማ ልማትና ኮንስትራክሽን ሚኒስትር ወይዘሮ ጫልቱ ሳኒ ነበሩ። እነሱ ቀርበው ቢመሰክሩ ኖሮ ጥፋተኛ አይባሉም ነበር ሲሉ ተናግረዋል። ጠበቃቸው አክለውም ችሎቱ እዚህ ውሳኔ ላይ የደረሰው አቶ ታዬ ለመከላከያ ምስክርነት የጠቀሷቸው ምስክሮች ለ6 ወራት በተከታታይ እንዲቀርቡ ጥሪ ሲደረግላቸው ቢቆይም ባለመቅረባቸው የወንጀሉን ክስ መከላከል ባለመቻላቸው ነው ሲሉ ገልጸዋል። የተደራጁ ወንጀሎች አቃቤ ሕግ ዳይሬክተሬት ጄኔራል የሆኑት አቶ ዮሴያድ አበጀ ደግሞ የመከላከያ ምስክሮቹ መቅረብ አለመቅረብ የፍርድ ውሳኔው ላይ ለውጥ ማምጣት እንደማይችል አስረድተዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ግን በአግባቡ የመከላከያ ምስክሮቹ ችሎት ቀርበው ምስክርነታቸውን ቢሰጡ ኖሮ ደንበኛዬ ለቅጣት አይጋለጡም ነበር ሲሉ ተናግረዋል። በ3 ወንጀሎች ክስ ቀርቦባቸው እንደነበር አስታውሰው በወቅቱ የመከላከያ ምስክሮች ቀርበው በተከላከሉበት 2 የወንጀል ክሶች ነፃ ሆነዋል፣ ምስክሮችን ባልቀረቡበት ግን ጥፋተኛ ተብለዋል ሲሉ አስረድተዋል። ለመሆኑ መከላከያ ምስክሮቹ ለምን መቅረብ አልቻሉም የሚል ጥያቄም ቀርቦላቸው ነበር። አቃቤ ሕግ ተከሳሽ ሽጉጥ ታጥቀው ሳለ ክላሽ ለመታጠቅ መጠየቃቸውንና ይህም በመንግስት በኩል ተከልክለው እንደነበር ያስረዳሉ። አክለውም ከሽጉጥ በላይ ክላሽ ልታጠቅ ነው ጥያቄያቸው፣ ክላሽ ደግሞ የማይፈቀድ ስለነበር አልተፈቀደላቸውም። ገዝተው ታጠቁ፣ ይህንን አይክዱም። ገዝተው ከታጠቁ በኋላ ምንድነው ክርክራቸው? ጠቅላይ ሚኒስትሩ ከንቲባዋና የከተማ ልማት ሚኒስትሯን የሚፈልጉት ይህንን ጠይቄ እንደነበር ያስረዱልኛል በሚል ነው። አንድ ሰው ሚኒስትር ስለሆነ አንድ ሰው ከንቲባ ስለሆነ የጦር መሳሪያ እንድታጠቅ አይፈቅድልህም። አንድ ሰው በዋስትና ወጥቶ ክርክር በሚያደርግበት ጊዜ በምስክርነት እንዲቀርብለት የሚፈልገውን ሰው መጥሪያ አድርሶ ማቅረብ አለበት። ለማድረስ ሞክሬያለሁ አሉ፣ አላደረሱም። ፌዴራል ፖሊስ ያድርስ ተባለ። የፌዴራል ፖሊስ ለተወሰኑት አድርሶ ለተወሰኑት ደግሞ ማድረስ ያልቻለባቸውን የተለያየ ምክንያቶች ዘርዝሮ አቅርበዋል። ነገር ግን ክርክሩ እየሄደ ያለ አልፈልግም አሉ፣ ሐሳባቸውን ቀይረው። እሳቸው ማለትም አቶ ታዬ በተለያየ ምክንያት ሂደት በመረዘሙ በአጠራር ላይ በነበረ ችግር ምክንያት አልፈልግም በማለታቸው ነው እንጂ ሊቀርቡላቸው ይችሉ ነበር። የቀረቡ ሰዎች አሉ፣ ሚኒስትሮች፣ የእሳቸው ቀጥተኛ ተጠሪ የሆኑ ሚኒስትር ቀርበዋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነርም ቀርበዋል። የጦር መሳሪያ ፈቃድ በሚመለከት ፖሊስ ኮሚሽን ነው ስልጣን ያለው። ፖሊስ ኮሚሽነሩ ቀርበው ለተጠየቁት ጥያቄ ጥበቃ ጠየቁ፣ እኛ ሚኒስቴር እንጂ ሚኒስትር ዴታ የመጠበቅ ግዴታ አልነበረብንም የሚል ምላሽ ሰጡ። ከዚያ ስለ ጦር መሳሪያ ጥያቄ ቀርቦሎት ነበር ሲባሉ አልቀረበልኝም የሚል ነው የሰጡት ምስክርነት ሲሉ አስረድተዋል። የአቶ ታዬ ደንደአ ጠበቃ አበራ ንጉስ ደንበኛቸው ጥፋተኛ በተባሉበት ውሳኔ ላይ ይግባኝ እንደሚጠይቁ አሳውቀዋል። በጫካ ሲንቀሳቀሱ የነበሩ የፋኖ ቡድን አባላት እጅ መስጠታቸውን ቀጥለዋል ይላል ቀጣዩ የኢፌዴሪ መከላከያ ሰራዊት ዘገባ።
በሰሜን ምዕራብ እዝ የግዳጅ ቀጠና ነፍጥ አንግበው የአካባቢውን ሰላም ሲያውኩ የነበሩ የፋኖ አባላት የመንግስትን የሰላም ጥሪ ተቀብለው ለሰሜን ምዕራብ እዝ የሰራዊት አባላት እጅ እየሰጡ ነው ተብሏል። ከወዶ ገቦቹ መካከል ራሱን የጎንደር በጋሻው ክፍለ ጦር ብሎ የሰየመው የቡድኑ አደረጃጀት ምክትል አዛዥ አብነት ዓለም ነው በማዕከላዊ ጎንደርና በጎንደር ከተማ ዙሪያ በተለያዩ አካባቢዎች ላለፉት 2 ዓመታት ነፍጥን በማንገብ የአካባቢውን ሰላም በማወክ እንታገልልሃለን ብለን የወጣነውን ህዝብ ስንበድል ለጆሮ የሚሰቀጥጥ ግፍ ስንፈጽምበት ነበረ ብሏል። ሰውን በማገት በመዝረፍ እንቢ ያለውን ደግሞ በመግደልና ሌሎችን አሰቃቂ ወንጀሎችን በመፈጸም ህዝባችን ከዚህ በፊት አይቶት የማያውቀውን መከራና ስቃይ ነው ያሳየ ነው ሲልም ተናግረዋል። የቡድኑ አባላት ህዝባችን ላይ ያደረስነው ግፍና በደል አልበቃ ብሎ ከታሪካዊ ጠላቶቻችን ጋር በማበር የባንዳነት ተግባር እየፈጸምን መሆናችንን የተረዳው ህዝባችን ከአሁን በኋላ እኛን መሸከም እንደማይችል ስለተረዳን መንግስት ያቀረበልንን የሰላም ጥሪ በመቀበል ወደን መተናል ብለዋል። በማዕከላዊ ጎንደር ዞን በምዕራብ ደንቢያ አካባቢ ሲንቀሳቀሱ ከነበሩ የፋኖ አባላት ወዶ ገቦች መካከል በቡድኑ አደረጃጀት ራሱን የዳግማዊ ቴዎድሮስ ኮር አመራር ባብል ብሩክ በበኩሉ እኛ ስንንቀሳቀስበት በነበረበት አካባቢ የነበረውን ህዝብ እኛም ተታለን እነሱንም በውሸት ትርክታታለን የተለያዩ መከራና ስቃይ ያደረሰንበታል። ዛሬ ግን ከመንግስት የጸጥታ አካላት ጋር በመሆን የአካባቢውን ሰላም ለመጠበቅና የበደልነውን ህዝብ ለመካስ ተዘጋጅተናል ሲልም ሐሳቡን ሰጥቷል። አንደኛ በውሸት ወሬ ተታላችሁ በጫካ የምትገኙ እህት ወንድሞቻችን መንግስት ያቀረበውን የሰላም ጥሪ ተቀብላችሁ እንደኛ በሰላም ወደ ህዝባችሁ ተመለሱ ሲልም ጥሪውን አቀርበዋል። የደቡብ ወሎ ዞን የማዕድንና ሀብት ልማት መምሪያ ሰሞኑን በወሎ ስለታየው ነዳጅ እንዲህ ብለዋል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው ሲል አስታውቀዋል። በደቡብ ወሎ ዞን ለገሃዲ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ አስታውቀዋል። በመምሪያው የማዕድን ስራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢንድሪስ ይህን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውንም ተናግረዋል። ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞካከሩ ነበር። እኛም በየጊዜው ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል። እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው። በዚህም መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበር። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችንና የአካባቢውን ማህበረሰብ እንዲጠቅም ለማድረግ ጥናት እንዲካሄድ ጥያቄ ያቀርበንላቸው ተቀብለውን ነበረ። ጥናት ለማካሄድም እቅድ መያዙን ነግረውናል። ከዛም በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም ብለዋል። እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያ ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ነው። እኛ እቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን። ምክንያቱም ይህን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። በዚህ ነዳጅ ክምችት ላይ ክልሉም ዞናችንም ወረዳውም ፍላጎታችን ተመሳሳይ ነው ብለዋል። የለገሃዲ ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው። አመራሮችም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ ያለፈው። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት የዘለለ ነገር አያደርግም። አሁንም ጥያቄውን እያቀረብን ነውም ሲሉ ገልጸዋል። በመሆኑም አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ነው። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶት እየተሰራ ባለመሆኑ ነዳጁ እየባከነ ነው። ከመሬት በላይ ያለው ወይንም የሚታየው ድፍድፉ በጣም ቀጭን አይደለም፣ ግን በጣም ይሸታል። ተቀጣጣይ ነውና ለናሙና ቢሮ ያመጣ ነው አለ። ስናቀጣጥለው በጣም ይቀጣጠላል። ይህን የተፈጥሮ ሀብት ጥቅም ላይ ለመዋል መስራት የሚቻለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃም ቢታይ ወረዳው አይችልም። ወሎ ዩኒቨርሲቲ ከዚህ በፊት የተለያዩ ባለሙያዎችንና ተማሪዎችን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጠዋል። በወቅቱ ባለሙያዎቹ አካባቢው በተዳከመ የመሬት ፋውልት ነዳጅ ወደ ውጭ እንደወጣ ነው ያስረዱት። ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉ ተናግረዋል። በደቡብ አፍሪካ በተፈጸመ የጅምላ ተኩስ የ3 ዓመት ሕፃንን ጨምሮ ቢያንስ 11 ሰዎች ተገደሉ።
ትናንት ጠዋት በሱልሲቪል አካባቢ የሚገኝ የእንግዶች ማረፊያ በተከፈተው ተኩስ 14 ሰዎች ተጎድተዋል። የፖሊስ ቃል አቀባይ ብርጋዴር አታሌ እንዳማቴ እንዳሉት ሰዎች ተሰባስበው እየጠጡ ሳለ ማንነታቸው ያልታወቁ 3 ታጣቂዎች በድንገት ተኩስ ከፍተዋል። ተኩሱን የጀመሩበት ምክንያት አልታወቀም። እስካሁንም በቁጥጥር ስር የዋለ ሰውም የለም። የወንጀል መበራከት በሚፈትናት ደቡብ አፍሪካ በቅርብ ጊዜ ከተፈጸሙ የጅምላ ተኩሶች መካከል ይጠቀሳል ያሁኑ። በእንግዳ ማረፊያ ወንዶች እየጠጡ ሳለ ታጣቂዎቹ በድንገት ደርሰው መተኮስ እንደጀመሩም ተገልጿል። ከተገደሉ ሰዎች መካከል የ12 ዓመት ወንድና የ16 ዓመት ሴትም ይገኙበታል። የፖሊስ ቃል አቀባይዋ 25 ሰዎች እንደተተኮሰባቸው አረጋግጫለሁም ብለዋል። መጠጥ ቤቱ ህገወጥ ነበረ። ህገወጥና ፈቃድ አልባ መጠጥ ቤቶች አስቸጋሪ ሆነዋል ሲሉም አክለዋል። የደቡብ አፍሪካ መገናኛ ብዙሃን የሆነው SBS እንደዘገበው በተኩሱ በአካባቢው የነበሩ ሰዎችም ሰለባ ሆነዋል። ከሚያዝያ እስከ መስከረም ባሉት ወራት 12000 መጠጥ ቤቶች መዘጋታቸውን ፖሊስ አስታውቋል። ከ18000 በላይ ሰዎችም በቁጥጥር ስር ውለዋል። ደቡብ አፍሪካ ግድያ ከሚፈጸምባቸው ሀገራት በግንባር ቀደምትነት ትጠቀሳለች። የተባበሩት መንግስታት የአደንዛዥ እጽና ወንጀል ክፍል አሃዝ እንደሚያሳየው እንደ አውሮፓውያኑ አቆጣጠር ከ2023 እስከ 2024 ድረስ ከ100,000 ሰዎች መካከል 45ቱ ይገደላሉ። ከሚያዝያ እስከ መስከረም ድረስ በየቀኑ 63 ሰዎች መገደላቸውን የፖሊስ መረጃ ይጠቁማል።